ሰላም ዛሬ የምንመለከተው እንግዲህ በከብት ማድለብ ስራ ላይ ያላችሁ ካላችሁ መኖ በቀላሉ በቤታችሁ የምታመርቱበትን መንገድ እንመለከታለን። እንግዲህ በመኖ ማምረት ሂደት ላይ ምን አይነት ግብአቶችን ትጠቀማላችሁ፣ እንዴት አድርገን መኖን እናዘጋጃለን የሚለውን ምን ያክልስ ደግሞ ከዚህ መኖ ላይ በየቀኑ መጠቀም አለባቸው የሚለውን ሙሉ መረጃ የማካፈላችሁ ነው የሚሆነው። ዛሬ እንግዲህ መኖ ለማምረት ተዘጋጁ። ማስታወሻም ካላችሁ ብትይዙ ቁጥር ነክ ነገሮችን ስለምንመለከት እያንዳንዱን ግብአት እንግዲህ በቪዲዮም እያሳያችሁ ነው ያላችሁት። ብዙ የሚያስቸግሩ አይነት ግብአቶችን አይደለም የምንጠቀመው። በቀላሉ በአካባቢው ሊገኙ የሚችሉ አይነት ግብአቶችን ተጠቅመን መኖ እናመርታለን። በሬዎችን ለማድለብ የሚሆን አይነት መኖ እናመርታለን። በእርግጥ እንደነዚህ አይነት መኖችን ስንሰራ በጣም ውጤታማ የሚያደርጉን ራሱ የከብት እርባታው ራሱ በምን አይነት ደረጃ ተቋቋመ የሚለውን ማየት አስፈላጊ ነው። ዛሬ የምነግራችሁን አይነት መኖ በጣም ውጤታማ የሚያደርገው የትኛው በእድሜ ክልል ውስጥ ያሉ ከብቶችን እንደሆነ እነግራችኋለሁ። የመጀመሪያው እንግዲህ ከዚህ ከጥሬ ዕቃ ጋር ተያይዞ እያንዳንዱ ጥሬ ዕቃ ማንኛውም ሰው በቀላሉ ሊያገኘው የሚችለው በብዛትም ገዝቶ እርባታው ላይ አስቀምጦ መጠቀም የሚችልበት አይነት ስለሆነ ለጥሬ ዕቃው አትቸገሩም። ሁሉም ቦታ ላይ የሚገኙ ስለሆነ በአካባቢያችን የሚገኙ ጥሬ ዕቃዎችን መሰረት አድርገን ነው ይሄንን መኖ የምንሰራው። ሌላው እንግዲህ ቅድም እንዳልኳችሁ አሁን የምነግራችሁ አይነት መኖ እያንዳንዱን ቁጥር ያማከለ ነው። ይሄ ማለት እንግዲህ ምንድነው ይሄን አይነት እህል ያስፈልጋል ብቻ አይደለም ብዬ የምነግራችሁ በኪሎም ደረጃ ነው። አንድ ኩንታል መኖ ለማምረት በቆሎ ምን ያክል፣ ፍሩሽካ ምን ያክል፣ ፋጉሎ ምን ያክል የሚለውን ነገር በቁጥር አስቀምጬ ነው የምነግራችሁ ማለት ነው። ስለዚህ የምንጀምረው ይሄ መኖ በጣም መሰረታዊ በሆነ መልኩ ጥቅም የሚሰጠን ከ2 ዓመት እስከ 3 ዓመት እድሜ ክልል ላይ ያሉ ከብቶችን ነው። ኮርማ ሊሆን ይችላል፣ ቅጥቅጥ ሊሆን ይችላል፣ ኩልሽ ሊሆን ይችላል። ስለዚህ እንደነዚህ አይነት ከብቶችን ከ2 ዓመት እስከ 3 ዓመት ያሉ ከብቶች ላይ በጣም ውጤታማ ያደርጋል። ከዚህ በተጨማሪ እንግዲህ ይሄንን አይነት መኖ ሰርታችሁ እጃችሁ ላይ ከ90 ቀን እስከ 120 ቀን እጃችሁ ላይ ከብቶቹ ሊቆዩ ይገባል። ጥሩ ለውጥ ለማግኘት ጥሩ የገበያ ፍላጎት ወይም ደግሞ ጥሩ ሽያጭን ለመፈጸም ከ90 ቀን እስከ 120 ቀን ድረስ ባለው እጃችሁ ላይ ሊቆዩ ይገባል። በየቀኑ እነዚህ ከብቶች ይህንን መኖ መጠቀም ከጀመሩ በኋላ በየቀኑ ከ800 ግራም እስከ 1.2 ኪሎ ያክል የመጨመር አቅም አላቸው። በተለይ ከግሮወር ወይም ደግሞ ከዚህ ከሁለተኛው ወር በኋላ ያለው ጊዜ እጅግ በጣም ከፍተኛ የሆነ ለውጥ የሚያመጡበት ጊዜ ነው፣ ከብቶቻችን ማለት ነው። ስለዚህ ከ800 ግራም እስከ 1.2 ኪሎ ያክል የመጨመር አቅም ያለው መኖ ነው ዛሬ የምንሰራው። ከዚህ በተጨማሪ እንግዲህ ይሄ ከብት ምን አይነት ከብት ቢገዛ ነው በዚህ አይነት መኖ ሊያሻሽለው የሚችለው ካላችሁኝ፣ በትንሹ በጣም ቀጠነ የተባለ 3ኛ ደረጃ የሚሆን አይነት ከብትን ብንገዛ እንኳን አዋጭ ነው። ይሄ ማለት እንግዲህ የሰውነት ክብደቱ ከ190 ኪሎ እስከ 210 ኪሎ የሚሆን የሰውነት ክብደት ያለውን ኮርማ በሬ ወይም ደግሞ ኩልሾችን በሬዎችን ብንገዛ ጥሩ ለውጥ ማምጣት ይቻላል። ሌላው አመጋገባችን በተመለከተ አሁን ከምነግራችሁ አመጋገብ ሁኔታ ውስጥ መጠቃለል ያለበት ራፌጆች ናቸው። ይሄ ድርቆሽ እጅግ በጣም ያስፈልጋል። ይሄ ድርቆሽ ግን በሂሳብ አስቀምጬ ልንገራችሁ። ይሄ ማለት እንግዲህ ከብቱን ስትገዙት ቅድም እንዳልኳችሁ ከ190 ኪሎ እስከ 210 ኪሎ የሚሆን ከብት ልገዙ ትችላላችሁ። ቢያንስ እንኳን በአማካኝ 200 ኪሎ የሚሆን አይነት ከብት ቢኖር ይሄ ማለት ወደ 6 ኪሎ ያክል ድርቆሽ ይፈልጋል ማለት ነው። 6 ኪሎ ያክል ድርቆሽ ይፈልጋል። 6 ኪሎ ያክል ድርቆሽን በየቀኑ ሊሰጥ ይገባል። የስንዴ ገለባ ሊሆን ይችላል፣ የጤፍ ገለባ ሊሆን ይችላል፣ የሳር ድርቆሽ ሊሆን ይችላል። ይሄንን ሊሰጡ ይገባል። ከዚህ በተጨማሪ ደግሞ ምናልባት አካባቢያችሁ ላይ እንደ ልብ አረንጓዴ ቅጠላቅጠሎች የሚገኙ ከሆነ ግን ከ8 እስከ 9 ኪሎ ያክል በቀን ሊፈልግባችሁ ይችላል። ከፍ ይላል። ፎሬጅ ከሆነ ወይም ደግሞ እነዚህ እርጥብ ሳሮች ሊሆን ይችላሉ፣ የበቆሎ አገዳ ሊሆን ይችላል፣ ናፒር ሊሆን ይችላል። እነዚህ በአጠቃላይ ከ8 እስከ 9 ኪሎ ያክል ሊፈጅባችሁ ይችላል በቀን ማለት ነው። ወደ መኖ እንግባ። ወደ መኖ ስንገባ በቀን እንግዲህ የተመጣጠነ መኖ አሁን ቅድም ለጠቀስኩላችሁ አይነት ኪሎ ክብደት ያለው እያንዳንዱ ነገር በክብደቱ ነው የሚሰራው እንጂ አይተም በግምት የምንሰጠው ነገር አይኖርም። 200 ኪሎ የሚመዝን አይነት አንድ በሬ በአጠቃላይ ከ3 እስከ 5 ኪሎ ያክል በቀን የተመጣጠነ መኖ ያስፈልገዋል። ለምሳሌ ጠዋት 3 ኪሎ ቢሰጠው ማታ ደግሞ 2 ኪሎ ያክል ሊበላ ይገባል። ጠዋት 3 ኪሎ ማታ ደግሞ 2 ኪሎ። ይሄ እጅግ በጣም ለውጥን ከሚያመጡላችሁ ነገሮች ውስጥ የሚመደበው የመኖ አሰጣጣችን በክብደቱ ሲሆን ነው። ከዚህ በተጨማሪ እንግዲህ ወደ መኖ ዝግጅቱ እንግባ። ወደ መኖ ዝግጅቱ እንዴት እናዘጋጀዋለን የሚለውን ስንመለከት በቆሎ 43 ኪሎ ያክል ይፈልጋል። እንግዲህ ልብ ማለት የሚኖርብን
እኔ እዚህ ጋር የምናገራቸው ቁጥሮች አንድ ኩንታል ብቻ ለማዘጋጀት ነው። 100 ኪሎ የማድለቢያ መኖ የበሬዎች የማድለቢያ መኖ ለመስራት 43 ኪሎ በቆሎ፣ 15 ኪሎ ያክል የበቆሎ ገለባ ማለት በዱቄት ፋብሪካዎች ውስጥ እንደ ልባችሁ ልታገኙ የምትችሉት አይነት እንደውም ሽርክቱም ታገኛላችሁ። ሚድሊንጉንም ወይም ደግሞ ፊኖ መሰልም በውስጡ እንደውም በቆሎ ያለውንም ታገኛላችሁ። ስለዚህ የእህልነት መጠኑ ከፍ ያለውን መርጣችሁ ብትገዙ ያ ማለት አሰራማ ነገሩን ብቻ እንዳትጠቀሙ ለማድረግ ያስፈልጋል ማለት ነው። ከዚህ በተጨማሪ የምንጠቀመው ግብአት ፍሩሽካ ይሆናል። 20 ኪሎ ያክል ፍሩሽካ ያስፈልገናል። ፍሩሽካ እንግዲህ በብዙ አይነት መንገድ ስትመለከቱት በፋይበር መጠኑ ጥሩ ነው። ከዚህ በተጨማሪ ደግሞ በኢነርጂ መጠኑ ጥሩ ነው። ከዚህ በተጨማሪ ደግሞ መለስተኛ የሚባል የፕሮቲን መጠን በውስጡ ይዞ ይመጣል። ፍሩሽካ ማለት የስንዴ ገለባ ማለት ነው። የስንዴ ገለባ በዱቄት ፋብሪካዎች ውስጥ እንደ ልብ ልታገኙ የምትችሉት አይነት ግብአት ነው። ይሄኛው ማለት ነው እንደ ልብ የሚገኝ በተለይ በእንስሳት መኖ መሸጫዎች ውስጥ እንደ ልብ የምታገኙት ነው። እስካሁን ይጠፋል፣ እስካሁን ይሄ ያስቸግራችኋል የምለው አይነት ግብአት አልጠቀስኩላችሁም። 43 ኪሎ ያክል በቆሎ ብለናል። 15 ኪሎ ያክል የበቆሎ ገለባ፣ 20 ኪሎ ያክል ፍሩሽካ ብለን ያቆም ነው። 20 ኪሎ በተጨማሪ ጥፍጥሬ ለፕሮቲን ሶርሶቻችን የምንጠቀመው ነው። ይሄም በተመሳሳይ ከዘይት ቤት የምናገኘው አይነት የተረፈ ምርት ነው። ስለዚህ ጥፍጥሬን እንጠቀመዋለን፣ ፋጉሎውን ማለት ነው። ይሄም ደግሞ መለስተኛ የሚባል ከነ አኩሪ አተር ከነ ስጋና አጥንት መለስተኛ በሚባል ደረጃ ሁሉም ቦታ ማግኘት የምትችሉት ነገር ግን ደግሞ ዋጋውም ዝቅተኛ፣ ከዚህ በተጨማሪ ደግሞ መለስተኛ የሆነ የትሩ ፕሮቲን ወይም ደግሞ የክሩ ፕሮቲን በውስጡ ይዞ የሚመጣ ተረፈ ምርት ነው ማለት ነው። ይሄንን የምንጠቀመው ታዲያ እስካሁን ያየናቸው ለኃይል ምንጭ ተጠቅመናል፣ ለፋይበር ተጠቅመናል፣ መለስተኛ በሆነ መንገድ ደግሞ በትንሹ ፕሮቲን ያካትቱልናል ብለን ሶስቱን ከዚህ ቀደም የነገርኳችሁን ግብአቶች አይተናል። ይሄኛው ደግሞ በዋናነት ይሄ የፋት መጠኑ ከፍተኛ ነው። ከዚህ በተጨማሪ ደግሞ የፕሮቲን መጠኑ ወይም ደግሞ በውስጡ የሚገኘው የትሩ ፕሮቲን መጠኑ የተሻለ ነው ማለት ነው። ሌላኛው ጨው 1 ኪሎ ያክል እንጠቀማለን። እንግዲህ ጥፍጥሬውን 20 ኪሎ እንጠቀማለን። ሞላሰስ ካገኛችሁ እንደ ፍሌቨሪንግ ኤጀንት የምንጠቀመው ነው። ወይም ደግሞ የመኖን ፓላታቢሊቲ የሚጨምርልን ወይም ደግሞ የመኖን ተወዳጅነት ከሚጨምሩልን ነገሮች ውስጥ አንደኛው ሞላሰስ ነው። ሞላሰስ እንግዲህ ከበቆሎ ቀጥሎ ከፍተኛ ኢነርጂ ሶርሳችን ነው፣ የኃይል ምንጫችንም ጭምር ነው። ያ ማለት ያባላልናል ወይም ደግሞ ማባያ ይሆናል። ጥሩ ሽታ አለው። ጥሩ የከብቶችን አፕታይት ከመቀስቀስ ጋር ተያይዞ ከማነሳሳት ጋር ተያይዞ ጥሩ የሆነ ጥቅም አለው ብቻ አይደለም። ከበቆሎ ቀጥሎ ከፍተኛ ካርቦሃይድሬት ያለው ወይም ደግሞ ከፍተኛ የኢነርጂ ሶርሳችን ሞላሰስ ይሆናል ማለት ነው። ስለዚህ ሞላሰስን የምታገኙ ከሆነ በእርግጥ ከነ በቆሎ አንጻር ስንመለከተው ከሌሎች ከነ ስንዴ ገለባ ወይም ደግሞ ከዚህ ከፍሩሽኬሎ አንጻር ስንመለከታቸው ዋጋው ወደድ ይላል። ስለዚህ ብታገኙ እንደ አማራጭ ብትጠቀሙት በጣም የተሻለ ነው። ከ3 እስከ 5% ያክል ማለትም ከ3 ኪሎ እስከ 5 ኪሎ ያክል በዚህ በ100 ኪሎ ውስጥ ብናስገባ ጥሩ የሆነ የመበላት አቅም ያለው መኖ መስራት ይቻላል። እንዲሁም ደግሞ ከፍተኛ የሆነ ኢነርጂ ያለው መኖ ማምረት ይቻላል ማለት ነው። ከዚህ በተጨማሪ ጨው ነው። ጨው እንግዲህ ከሚነራል ግብአቶች ውስጥ የሚመደብ አይነት ነው። በተለይም ደግሞ ከብቶችን ውሃ ከማስጠጣት ጋር ተያይዞ አፕታይትን ከመቀስቀስ ጋር ተያይዞ ይሄ ሩመን ሄልዝን ከመጠበቅ ጋር ተያይዞ ጥሩ የሆነ ኤሌክትሮላይቶች በሩመን ሄልዝ ውስጥ እንዲገኙ ከማድረግ ጋር ተያይዞ የሰውነትን የኤሌክትሮል ባላንስን ለመጠበቅ ጋር ተያይዞ ከፍተኛ የሆነ ጥቅም ይሰጣቸዋል። ስለዚህ ከዚህ ጋር ተያይዞ ጨውን 1 ኪሎ ያክል በመኖ ውስጥ በዚህ 100 ኪሎ እየሰራን ባለንበት መኖ ውስጥ እናካትታለን። ሌላው ሚነራል ሚክስ ነው። ይሄ የተለያዩ የሚነራል ግብአቶችን አንድ ላይ በዱቄት መልኩ በቪዲዮ አሳያችኋለሁኝ። እንግዲህ በታሸገ መልኩ ከየእንስሳት ፋርማሲ ልታገኙት የምትችሉት የሚነራል ሚክስ ነው። የሚነራል ሚክስ ብላችሁ እንኳን ብትጠይቋቸው ይሰጧችኋል። እያንዳንዱን ይሄንን የምትመለከቱትን የሚነራል ሚክስ በ110 ብር በ100 ብር ገደማ በየፋርማሲው እየተሸጠ ነው ያለው። ይሄንን መግዛት ይጠበቅባቸዋል። ሌላው የቫይታሚን ሚክስ ነው። ለማድለቢያ የምንጠቀምባቸው የራሱን የቻለ የቫይታሚን ሚክስ አለው። ይሄ የከብቱን አመጋገብ ስርዓት የክብደት መጨመሩን ከዚህ በተጨማሪ ደግሞ የተረጋጋ የሆነ የስርዓተ ዑደት እንዲኖረው እንዲሁም ደግሞ ከዚህ ከፈርስ ስርዓት እንዳይናጋ ከማድረግ ጋር ተያይዞ ጤናን ከመጠበቅ ጋር ተያይዞ ተመግቦ ወደ ሰውነት የመቀየር አቅሙን በጣም የሚጨምረው የቫይታሚን ሚክስ ነው። ስለዚህ ይሄንን ቫይታሚን እንግዲህ ከብቶቻችን ሲገቡ ይሄ ቫይታሚን መልቲ ቫይታሚኖችን በኢንጀክሽን መልኩ በመርፌ መልኩ ይሰጣቸዋል። የተለያዩ ሕክምና ሲደረግላቸው ኢሚኒን ቡስት ለማድረግ ወይም ደግሞ የዚህ የበሽታ የመከላከል አቅማቸውን ለመጨመር እንጠቀምባቸዋለን ይታወቃል። ይሄ ግን በመኖ ውስጥ በቋሚነት ያለማቋረጥ የሚሰጠው አይነት መልቲ ቫይታሚን ወይም ደግሞ
የከብቶች የማድለቢያ መኖች ፕሪሚክስ ማለት ይቻላል። እነዚህ መጠቀም ይቻላል ማለት ነው። ይሄንን የምትጠቀሙት 0.2% ወይም ደግሞ 200 ግራም ያክል በ100 ኪሎ ውስጥ እየተቀላቀለ መሰጠት ይኖርበታል ማለት ነው። ታዲያ እንደዚህ ለፍተን ይሄንን ያክል ወጪ አውጥተን ምንድነው ለውጡ? ከብቱ ላይ ሊታይ የሚችለው ለውጥ ምንድነው የሚለው ማየት አስፈላጊ ነው። በመጀመሪያ ደረጃ ይሄ ከብት ከ90 ቀን ገደማ ቢያዝ ከ90 ቀን እስከ 120 ቀን ድረስ ባለው ቢያዝ በሰውነቱ ላይ ከ70 ኪሎ እስከ 100 ኪሎ ያክል የመጨመር አቅሙ ከፍተኛ ነው። ከዚህ በተጨማሪ ታዲያ በዚህ በአመጋገብ ስርዓታችን ላይ እያንዳንዱ መኖ ጠዋትና ማታ ከፍለን መስጠት ይኖርብናል። በተለይ ጠዋትና ማታ ጥሩ የአመጋገብ ስርዓት ተመራጭ ሰዓቶች ናቸው። ስለዚህ እነዚህን በከብት ማድለብ ስራ ላይ ያላችሁ ካላችሁ አሁን የሰራ ነው መኖ ለሁለት እየከፈላችሁ ምን ያክል የሰውነት ክብደት አለው ቅድም እንዳየነው ማለት ነው። በአማካኝ እንግዲህ እኛ ያስቀመጥነው 5 ኪሎ ያክል በተለይ 200 ኪሎ መመዘን የሚችል አንድ ከብት እስከ 5 ኪሎ ያክል ቢበላ ይመከራል ብለን ነው ያስቀመጥነው። ቢችል እስከ 6 ኪሎም ብሰጡት በጣም የተሻለ ለውጥ በአጭር ጊዜ ውስጥ ለማምጣት ይጠቀምበታል። ስለዚህ በዚህ ከ90 ቀን እስከ 120 ቀን ድረስ ባለው የማድለብ ፕሮግራማችን ውስጥ ይህንን አይነት መኖ ተጠቅመን እንግዲህ ሁሉም አርቢ የራሱ መኖ ማምረት እንዲችል ነው ይህንን ያስቀመጥኩትኝ። ከዚህ በተጨማሪ እንግዲህ በዋጋ ደረጃ ደግሞ እንዲሁም ደግሞ ከዚህ የተሻለ መኖችን መስራት የምትፈልጉ ካላችሁ መኖን ለማምረትም የምትፈልጉና ለመሸጥ የምትፈልጉ ካላችሁ ተለቅ ያለ እርባታ ያላችሁና እጅግ ኳሊቲ የሆነ መኖን ከዚህ በላይ ደግሞ እስከ 200 ኪሎ ገደማ እንዲጨምሩ ማድረግ የሚቻልበት በተለይ እኔ በምሰራበት አይነት መንገድ ደግሞ መስራት የምትፈልጉ ፓርት ቱ ብላችሁ ኮመንት አድርጉ። ይሄንን ወደ እናንተ ማቀርብላችሁ ይሆናል ማለት ነው። የቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ሐሳብ አስተያየቶቻችሁን ኮመንት ላይ ጻፉልኝ። ሰላም።